ኢየሱስ ሞቶልሃል ላንተ ኃጢያት ዋጋ ከፍሏል ተሰቅሏል ስለዚህ ኢማን ትድናለህ አሉ ለየትኛው ኃጢያት ብዬ ስጠይቃቸው ከአዳም ለወረስከው ይላል የመጀመሪያው ጥያቄ እዚህ ላይ ነው ኃጢያት እንዴት ነው በውርስ የሚተላለፈው ምን ማለት ነው ውርስ ማለት አንተ ያለፋህበት ያልደከምክበት በነፃ ከሌላ አካል የምትቀበለው ንብረት ማለት ነው አይደለም እንዴ ሰው ያባቱን ወይም የወላጁን ወይ የዘመዱን ንብረት ወረሰ ማለት እነሱ የለፉበትና ጥረት ያደረጉበትን ኋላ ላይ በሞት ሲለዩት እሱ የስጋ ዘመድ ስለሆነ የቅርብ ሰው በመሆኑ የተወሰነ ድርሻ ውርስ ይሰጠዋል ወረሰ የሚባለው አንድ ሰው ራሱ ባለፋበት ባልጣረበት ነገር ላይ በሽታም ከሆነ ጄኔቲካል በሆነ መንገድ የአስም በሽታ ወይ በሌላ አይነት በሽታ ህመሙ ካለበት ሰው ወደ ጤነኛው በደም ወይ በሌላ መንገድ ይተላለፋል ወረሰ ይባላል የወረሰው አካል በዛ ነገር ላይ ግን የራሱ አስተዋጽኦ የለው የራሱ ድርሻ የለው የለፋበት የጣረበት የለም ከሌላ አካል በነፃ ነው የመጣው ሀብትም ይውረስ በሽታም ይውረስ ወይም ሌላ ነገር በጥቅሉ ውርስ የሚለው ቃል በነፃ ወዳንተ የሚተላለፍ ነገር ነው ይሄ ነው አይደል ትርጉሙ ሌላ ነገር አለው እንዴ ወደ ኃጢያት ዴፊኒሽን ትርጓሜ ስንመጣ ግን ውርስ ከሚለው ሐሳብ ጋር ሙሉ በሙሉ ይጋጫል ኃጢያት ማለት ራሱ ማዕናው ትርጉሙ ምንድነው ሙኻለፈቱ አምሪላህ ዐዘ ወጀል የጌታ አላህን ትእዛዝ ጥሶ መገኘት ማለት ነው አንድ ሰው ኃጢያተኛ ነው የሚባለው መቼ ነው ጌታው አምላኩ አንድን ነገር አድርግ ብሎ አዞት ያን ያዘዘውን ነገር ማድረግና መፈጸም እየቻለ በቸልተኝነት ወይ በስንፍና ሆም ብሎ ከተወውና ካልፈጸመው ወይ በተቃራኒው አንድን ነገር እንዳይቀርብ ጌታው ከልክሎት ማዕቀብ ጥሎበት ይያለ ያንን ነገር መከልከልና መጠንቀቅ እየቻለ ሆን ብሎ ሄዶ ከተዳፈረው ድርጊቱ ምን ይሰኛል ኃጢያት ይሰኛል ይሄ ማለት ምን ያሳየናል ኃጢያተኛ ነህ ተብለ ትከሰስ ዘንድ ምን ያስፈልጋል ህግን መጣስ ያስፈልጋል ህግን ለመጣስ ደግሞ ያንተ ነፃ ምርጫ ወሳኝ ነው ፈቅደህ ራስ ፈልገህ አድርግ የተባልከውን ሳታደርግ ከቀረ ወይም አታድርግ ተብለህ የተከለከልከውን ነገር ከተዳፈርክ ነው አይደለም ተግባረ ኃጢያት የሚባለው ራስ ሳትፈቅድ ራስ ሳትፈልግ ተገደህ ወይ በሌላ ኢንተርናል ወይ ኤክስተርናል ኃይል ጫና ደርሶብህ አላህ የማይፈልገው ነገር ላይ ብትጣል ስራ ኃጢያተኛ ይባላል እንዴ አይባልም ያንተ ምርጫና ፍላጎት አልታከለበትም ታዳ ከአዳምና ከሔዋን ኃጢያትን ወርሰናል የሚሉ ሰባኪዎች አዳምና ሔዋን ኃጢያትን ለኛ ሲያወርሱን የዛኔ በወቅቱ እነሱ ለሰሩት ኃጢያት ነበርን እንደኛ ዕውቅና ሰጥተናል ከሰሩት ኃጢያት ጋር ተባብረናል ያገዝነው ነገር አለ የለም ባላየነው ባልሰማነው ባልተሳተፍንበት በዘመኑም ባልነበርንበት ሁለቱ ወላጆቻችን ላጠፉት ጥፋት እናንተም ዘሮቻቸው ስለሆናችሁ የኃጢያት ተካፋይ ናችሁ ማን በሰራው ወላጆች በሰሩት ልጆች የልጅ ልጆች እስከ ቂያም ቀን ድረስ የሚመጡት የኃጢያቱ ተካፋይ ሆናችኋል ምን አይነት ፍርድ ነው እንኳን ፍጹም ፍትሃዊ የሆነ ለባሮቹ ቸርና አዛኝ የሆነ አምላካችን ይቅርና የሰው ሰራሽ ህግ እንኳን ሰው ጎዶሎ ከመሆኑ ጋር ምድራዊ ፍርድ ቤት ዳኛ እንኳን ይሄን አይፈርድም እኔ ወንጀል ሰርቼ ከአካባቢው ብሰወር የህግ አካላቶች ፈልገው ቢያጡኝ እኔ እስክገኝ ድረስ ብለው ልጄን ወይ ወንድሜን ወይ አባቴን ያስሩታል እንዴ ይፈርዱበታል አይፈርዱም ለምን ከወንጀሉ ጋር ንክኪ አይደሉማ በዘር ስለተገናኘን ወደ ላይ ወላጆቼን ወይ ወደ ታች ልጆቼን በኔ ኃጢያት ምክንያት ምድራዊ ፍርድ ቤት ሊፈርድ አይችልም አላህ ከሰው በላይ ፍጹም ፍትሃዊ አምላክ ሆኖ ባሮቹን የማይበድል እንደውም ይቅርባይ ቸርና አዛኝ ሆኖ ባልነበርንበት ባላየነው ባልሰማነው ባልተሳተፍነውና ባልተባበርነው ኃጢያት የአዳም የኃጢያት ውርስን በልጆቹ ላይ ይጭናል ምን ማለት ነው ከየት የመጣ አስተሳሰብ ነው ኃጢያት የሚወረስ አይደለም የሚተገበር ነው የሚሰራ ነው እሱም ህግን በመጣስ የሚሆን ነገር ነው ባልጣስነው ህግ አትብሉ የሚለው ትእዛዝ የተላለፈው የዛኔ ለኛ ነበር እንዴ ተናገሩ እንጂ ለማን ነበር ትእዛዙ ለወላጆቻችን ለአደምና ለሐዋ አለይሂም ሰላም በሁለቱም ላይ